በጣም በቃ ሲያይ የት ነው ማቅሻለ እንደዚህ ያልነበርሽም አለኝ በጎሳ ቆዬ ምናም በቃ ደሞዝ ስንት ቢሆንልሽ ጥሩ ነው 3000 ብር አልኩት ደፋር ነኝ በእንደዚህ ደግሞ በጽዳት 3000 ኢትዮጵያ ላይ በጣም መንፈሳዊ ህይወት ደስ ይላል በጣም በቃ ከዛ ውጪ አይልም ግን ሰውነሽና ደግሞ ልብሽ ቆማል ወር ከዛ ተመለስኩ የሆነ ሰዓት ላይ ዋትስአፕን ስከፍት ማስ ሜሴጅ ልካለች አመጭም ወይ ምናና አምል ደሞዝ ከጨመርሽ አልኳት እስቲ በደሞዝ ልደራደራት አልኩና ደሞዝ ከጨመርሽ ምናምን ሰራት እሷን ማናገር ሲገባት ለምን እንደዚህ ያልሽ ማለት ሲገባት እኔን ቀጥታ አርፈሽ ስራሽን ስሪ ነበር ያለች ሲሄድ ያሉኝ ነገርና የገጠመኝ ነገር አንድ አይደለም G+1 ነው ሁለቱም ምግባቸው አንድ አይደለም አንዱ አለርጂክ ያለበት ስለሆነ አንዱ የሚበላው ምግብ አንዱ አይበላ ሰውየው መጨቅጨቅ ጀመርኩ ሰራተኛ አለ ብለህኛም ተታይ ወይ ደሞዝ አልጨመርክልኝ ለምን አጣፊም አሉ ወራኔ ፈራለሁ አልኳቸው አረብ ማለት ወልደው መጣል ባይ ልጆቻቸው ከዛ በቃ አንድ ወር ቤት ተቀመጥ ወደ ቤትም አልተመለስኩም ኦኬ ማዘርጋል ተመለስኩ የት ተቀመጥሽ እዛው ቃሊቲ ቤት ተከራይቼ አንድ ክፍል ቤት ሱቁን ለቀቅኩና አንድ ክፍል ቤት ተከራይቼ ቁጭ አልኩ በቃ አንድ ወር ያለምንም እንትን ዘግቼ በቃ ገባለሁ ወጣለሁ በቃ እንተላልኩ ከዛ የገብርኤል ቀን ነው አስተዋውሳለሁ ገብርኤል ሳለም ወጣው ገብርኤል ሳለም ሲወጣ ክፍት የስራ ቦታ ይላል ሴንትራል ክሊኒክ ሚል ገብርኤል ጀርባ አገኘው ወዲያው ነው ደወልኩት እና እንትን ነው ጽዳት ምናምን ነውና ጽዳትና ተላላኪ ምናምን ስለዚህ ደወልኩና ነይ ነው ያለኝ ምኑ እንትን እንዳለ አላቀም ብዙ ልጆች እንትን ብለዋል ሳይገመግም ነይ አለኝ ወዲያው ነው ይሄድኩት ኦኬ በጣም በቃ ሲያይ የት ነው ማቅሻለ እንጃ አልኩት የታካቢው በፊትሽ አዲስ አልሆነብኝም አለኝ እንግዲህ የት እንደምታቀኛ ነገር በቃ በጣም እንደዚህ ያልነበርሽም አለኝ በጎሳ ቆዬ ምናም በቃ ማለት አንድ ሰው ሰራለሁ ብሎ ከስደት መጥቶ ሲከስር ያለው ነገር አስበው ከዛ በኋላ ደሞዝ ስንት ቢሆንልሽ ጥሩ ነው 3000 ብር አልኩት ደፋር ነኝ በእንደዚህ ደግሞ በጽዳት 3000 ኢትዮጵያ ላይ ሳቀና አይ 3000 እንኳን አልከፍልሽም 2000 ብር ከፍልሻለሁ እንደውም እኔ እስከ ዛሬ 1500 ነበር የምከፍለው ግን ያው ደሞ ወበዝ እንደምትሆኝ ተስፋለኝ ምናምን አለ ጀመርኩ እሱ ጋር ማለት ነው ዋዘማ እየሰራው ከዛ እንትን ሆንኩኝ ሪሴፕሽን ሆንኩ ከጽዳት ወደ ሪሴፕሽን ሆንኩ ሪሴፕሽን ኑሮ ያውን አይገፋም በቃ ሰራለው ምንም ለውጥ የለውም ሰራለው ምንም ሊገፋልኝ አልቻለም ቤት ነይ ይሉኛል እኔ ደግሞ በቃ እንዲወጣቻለሁ አልሄድም ነው በቃ እንትን ያልኩ ነው በመሃል ላይ ቃጥላ ጽዮን ማርያም ጸበል በጣም እንትን ነበር ቃጥላ ማርያም ከዛ በቃ ቀይን ቤት አስገባውና ቀጥታ ምንም ነገር እንደሳለ ቀጥታ ጸበል ቃጥላ ሄድኩ በቃ ቤት በገባው ሶስተኛው ቀን ቃጥላ ነኝ ኦኬ ወደ 28 ቀን ተጠመቅኩ በጣም መንፈሳዊ ህይወት ደስ ይላል በጣም በቃ ከዛ ውጪ አይልም ግን ሰውነሽና ደግሞ ልብሽ ቆማል ወር ከዛ ተመለስኩና በቃ ለናቴ ነገርኳት ማለት ለድንግል ማለት ጥሩ ስራ ስጪኝ ቢያንስ ስደትን ማልመኝበት ምናምን ብዬ ስራ ጀመርኩ እንደመጣው ወዲያውኑ ስራ አገኘው ወደ ሜክሲኮ ምን አገኘሽ ሄድ ዌይተር ኦኬ ሐላፊ ማለት ነው ታዋቂ ካፌ ነው አሁንም አለ በጣም ጎበዝ ነው በጣም ኢንተርናሽናል ነገር ነው ቤቱ ማለት ነው እዛ እየሰራው ምናምን ጥሩ ባይባል መካከለኛ ንሻል 4000 እስከ 5000 ደሞዝ ተቀጠርኩኝ እየሰራው የሆነ ሰዓት ላይ ጓደኛዬ በቃ አድሬሴን አጥፍቼባታለሁ ለዚህ ለመጣውባት ማዳም ማለት እንትጫት ነው ራሂል ማዳምሽ ስልክሽን ስጪኝ ያለች ነው ልስጣት አለች በፊት ማለት አንድ አመት ገና ሲሆነኝ እዚህ መጥቻና አምጥተሽ መጣሽው ማዳም ከዛ ስትለኝ ስጫት አልኩኝ እኔ ተመልሼ መሄድም ተስፋም ስለሌለኝ አንደኛ ፓስፖርት ለማውጣት ባውን ሰዓት ላይ በጣም ከባድ ነበር በዛን ጊዜ ከዛ በኋላ ስጫት ምን ጨነቀኝ አልኳት እና እዚህ ስመጣኔ ኢንተርኔት ምናምን አቆም ያለው መጠቀም ብዙም አይደለም ከዛ የሆነ ሰዓት ላይ ዋትስአፕን ስከፍት ማስ ሜሴጅ ልካለች አመጭም ወይ ምናና አምል ደሞዝ ከጨመርሽ አልኳት እስቲ በደሞዝ ልደራደራት አልኩና ደሞዝ ከጨመርሽ ምናምን ሰራት አቅሜ አይፈቅድም ሌላ ሰራተኛ አለ
ምን ታልጆች ወልጃለሁ ምናምን አምናለች አይ ካልጨመርሽልኝ አልመጣም አልኳት ለምን ይሄኛው ይሻላል አገርሽ ላይ ሆነሽ ቢያንስ ይሻላል በሚል ማለት ያንን ህይወት ደጋሚ ላለመድገም እሷንም አልመጣም ካንዳንድ ከመላት በዚህ ሰበብ አድርጌ ብቀርስ የሚለው ነገር ነበር እንትን ያልኳት ከዛ በኋላ እሺ ምናምን አለሽ ከዛ ደግሞ በስንተኛው ጊዜ ባለቤቷ ቮይስ አርጓ አገኘው አመጭም መምጣት ከፈለግሽ ሁሉ ነገርኛ እንትን ቪዛውን ምናምን ሲለኝ ደሞዝ ከጨመርክ አሁን ትልቅ ግቢ ነው ተከራይተ የምንኖረው ሁለት መንታ ልጅ ወልደናል ምናምን አለኝ እኮ ደሞዝ ጨምር ስለው አይ ሰራተኛ ስላለ 1200 ልክፈልሽና ነኝ በፊት በ1000 ነው የሰራው 200 ብር ጨምርልሽና ነኝ ያለ ከዛ በኋላ ሰበብ መፍጠር ጀመረ ፓስፖርት የለኝም ስላቸው እዚህ ፕሮሰሱ መጀመር ሁሉን እንልካለን ነው የሚሉት በፊት በ1000 ነበር ጨምርልሽና ነኝ ያለ ከዛ በኋላ ሰበብ መፍጠር ጀመረ ፓስፖርት የለኝም ስላቸው እዚህ ፕሮሰሱ መጀመር ሁሉን እንልካለን ነው የሚሉት ለካስ በኋላ ላይ ሲሄር ነው ሰራተኛ አልበረከት እየጠፉባቸው ምናምን ካላቸው እንትን ችግር ምክንያት እየጠፉባቸው ምናምን ነውና በቃ ልጅቷም ደግሞ በጣም ለምዳይ ነበረ ሴቷ ልጇ ማለት ነውና ተመልሽ ሄድሽ ጨረሰችልኝ ምናምን 2 ወር ግን ቪዛሽ ይመጣል ያል 2 ወር ቤት ውስጥ አስቀመጠች እዚህ መስሪያ ቤት ውስጥ ይሰራበት የነበረው ካፌ ውስጥ መጀመሪያ ላይ እንትን አለ የራሱ እንትን አለው ህግ አለው አንድ ሰራተኛ ለመልቀቅ ሲፈልግ ካንድ ወር በፊት ማሳወቅ አለበት እና እኔ ድንገት ተነስቶ መሄድ አልችልም ዋሲ ሆነኛል የሲስተር ባል ማለት ነው እሱን እንትን ማለት አልፈልግምና ወዲያውኑ በቃ ፕሮሰስ ያለቀ መሆኑ እንትን ስትልክልኝ በዋትስአፕ ምናምን ስትልክልኝ ስራ ቆንኩ ዛሬ ይመጣል ነገ ይመጣል ያልኩ ቪዛ 2014 ሐምሌ 14 ወደ ዱባይ ገባው እሺ ዱባይ ገባው ዱባይ ስገባ ኤጀንሲዎች ናቸው መጀመሪያ የሚቀበሉሽ ከኤርፖርት በማግስቱ ነው የምትመጣው መጣች ሲሄድ ያሉኝ ነገርና የገጠመኝ ነገር አንድ አይደለም ጂ+1 ነው ስገባ ማንንም የለም ድክ የሚሉ ሁለት መንታ ልጆች አሉ ገና ማለት ነው ፎቅ ነው ጂ+1 እኔ ብቻ ነኝ ሰራተኛ ገብቼ ድንግጣክ በጣም ሰፊ ነው ቤቱ እንዴት ነው ከዛ መደንገጤ ስላሰቡ ምን ነው ምናምን ሲለኝ ሰራተኛ አለች ብላችሁ አልነበር እንዴ ሰላት ላንቺ አጠቅምሽም ሌላ ሰራተኛ እናመጣለን እዚህ ተቀም እንተልባያል ከአንድ ሳምንት በኋላ እናስገባለን እሺ አንድ ሳምንት ከሆነ ብዬ መስራት ጀመርኩ በቃ ልጆቹን በጣም ነው የምፈራው ወደ ደረጃ እንዳይወጡ ምናምን ካሜራ ነው ውጭ ድረስ ከግቢ ውጭ ድረስ ካሜራ አልነበረም በፊት አልነበረ አንድ ልጅ ሳሳድግ የሚገርምሽ አንድ ልጅ ሳሳድግ በጣም ርር ያረገችኝ እችላት ነበር ቅብጥ በቃ 2 ሰዓት 3 ሰዓት ቁጭ ብዬ ነው ምግብ ማበላት ቲቪ ተከፍቶ የልጆችን ተከፍቶ 2 ሰዓት የአፏን እንዲያረኩ ዋጪ ይያልኩ ማለት ማበላት የነበረው ማለት አሁን ሁለት ልጅ ሲጨመር አስቢው ልጆቹ ሁለቱም ምግባቸው አንድ አይደለም አንዱ አለርጂክ ያለበት ስለሆነ አንዱ የሚበላው ምግብ አንዱ አይበላም ቤት ማጸዳው እኔ ነኝ ልብስ መተኩሰው ማጥበው እኔ ነኝ ምግብ መሰራው ለነሱ እኔ ነኝ ልጆቹን ሁሉ ነገር ከልብስ እስከ ሻወር ድረስ እኔ ነኝ ህፃናቶቹ ሁለቱ መንታዎች ማለት ሁሉ ስራ እኔ ላይ ነው በሳምንቴ ሰራተኛ ካላመጣችሁ አልሰራም ስለ ቤት እንቀይራለን አሉ ቤት ብትቀይሩ ስለ በቃ እጂ ባለ 3 ክፍል ምናምን ጠባብ የሆነች ቤት ደረጃ የሌለው እንቀይራለን አሉ ቀየሩ ሳያቸው ለውጥ የላቸው ምንም ሰራተኛ ላይ ማለት ከዛ ሰውየው መጨቅጨቅ ጀመርኩ ሰራተኛ አለ ብለህኛ አምጥተኝ ወይ ደሞዝ አልጨመርክልኝ ወይ እንትን አላልክልኝ ለምን እያልኩ መጨቃጨቅ ጀመርኩ ህመሙ የጀመረኝ ከጠፋው በኋላ ነው የዛኔም የሆነ እንትን ሆሞራይዱ ያሜ ነበር በክሬም ነበር ያለውት ክሬም ትገዛልኛለሽ በሱ አዎ ከዛ በኋላ እንደዛ ስል መጨረሻ ላይ ከሷ ጋር መጣላት ጀመርን ማለት ሰራተኛም ከሰራተኛ ካለመጣሽ አልሰራም ማለት ጀመር ወደ ሀገር ይሸኝ ማለት ጀመርኩ ወደ ሀገር ይሸኝ ስላስ 3ኛ ወር ላይ በቃ አንድ ወር ስሪና የአንድ ወር ደሞዝሽ ትኬት ቆርጭ ልክሻለሁ አለች በደሞዝ ትኬት ቆርጣ ማለት ነው ይሁን ይሻልኩ በቃ በሰላም መግባት ነው የምፈልገው ልክ ወር ላይ ልደርስ ሲል ከኤጀንሲው ጋር አገናኘች ደውላ ማለት ነው ልክ ደሞዜ ላይ ትኬት ቆርጭልኝ ስላት ቆያና ግራት ብላ አገናኘች እዛው ከሰማች ድንገት ማለት ነው ከሰማች
ቁርፈካን የሚባል አካባቢ ትግስት የምትባል ልጅ ናት እና ሄሎ ምናምን አርፈሽ ስራሽን ስሪ ነው ያለች አርፈሽ ስራሽን ስሪ ያለች ስትለኝ ማለት አልኳት እንዴ እንደዚህ ይሆንኩ እንዴት ነው የምሰራው ሁለት ሶስት ሰው የሚሰራውን ስራ ብቻዬ እየሰራው እንዴት ነው የምሰራው አልኳት ስላት አታውቂያቸውም እነሱን ባህሪያቸውን አታውቂምና ነው እነሱ ባልሽ እኮ አይደለም ይዋሻሉ ስለዚህ አርፈሽ ስሪ ስትለኝ እኔ አልሰራም ሲጀመር አልኳት አያገባሽም አልኳት ምክንያቱም የሄድኩበት አካሄድ ህጋዊ ቢሆንም እነሱ በኤጀንሲ ግዴታ በኤጀንሲ መሄድ ስላለብኝ ነው እንጂ ከኤጀንሲዎች ጋር ግንኙነት የለኝም ሲሄድ ማለት ምክንያቱም ራሷ መርጣኝ ነው ራሷ ሁለታችን ኮንታክት ተደራርገን የሄድኩት ግን ይሄ ቢጫ ወረቀት የሚባል አለ ስትሄጂ ማህበራዊ ገብተሽ ምናምን ትምርት ሰልጥኝ ቡራዩ ሄጄ ትምርት ሰልጥኝ 5000 ብር ከፍዬ ምርመራ አድርጊያ ሁሉ ነገር ተምር ያለው አቃለኝ አረብ ሀገር ሰርቻለሁ ብታይ ይቀበልሽም ባሁን ሰዓት ላይ መንግስት ማለት ነው መማር አለብሽ የሚለው ተምሬሱን በህጋዊ መንገድ ነው ሄድኩት ግን እሷኛ ልታስማማ ነው የገባችሁ የነበረው ግን እኔ ደግሞ ነገርኳት ያለበትን ችግር እሷን ማናገር ሲገባት ለምን እንደዚህ ያልሽ ማለት ሲገባት እኔን ቀጥታ አርፈሽ ስራሽን ስሪ ነበር ያለች ከዛ በኋላ ምን ተላታሽ አገናኘን ትላል 4000 ድርሃም ትከፈልሽና ሂድ አለቻት ወደ ኢትዮጵያ አሳፍራት 4000 ድርሃም ትከፈልሽ ማን ከፋይ እኔ ለሷ ማለት ለማዳም እንድትለቅሽ ለማዳም 4000 ያወጣው ፕሮሰስ አለ ምናምን ብላ ኦኬ ሪፈንዶሽ ከዛ 4000 ድርሃም ትከፈልሽ ትኬቷን ትቁረጥ በራሷ ትሂድ አለቻት ለውድ ደንበኞቻችን አዲስ ዜና አለን የተለያየ አቅም ያላቸው ስቲም ጄኔሬተሮችና የሳውና ማሽኖችን በብዛት አስመጥተናል የስፓ አገልግሎት ለሚሰጡ ሆቴሎች ጂምናዚየሞችና የመኖሪያ ቤቶች የሚሆኑ እጅግ አስተማማኝና ራሱን ከኤሌክትሪክ መዋዠቅ መከላከል የሚያስችለው ቴክኖሎጂ የተገጠመለት ከተሟላ የመለዋወጫ አቅርቦትና የጥገና አገልግሎት ጋር ይዘንላችሁ መጥተናል ባሉበት ሁሉ በነፃ ትራንስፖርት እናደርሳለን ለበለጠ መረጃ 0911 820607 0900 1583 ላይ ሄሎ ብቻ ይበሉን እናመሰግናለን ሐሳቡ የመጣው ከዛ በኋላ ነው 4000 ድርሃም ከፈኛለች ለምን ድርሃም ከፈልሽ ስላት ያመጣውበት አለች ፈልገሽ ይዘዋለች ፓስፖርት ሁሉ ነገር ተይዟል እዛ ነው ከዛ በኋላ ያመጣሽን ፈልገሽን ፈቅደሽ ነው ያመጣሽኝ አልኳት ስለዚህ ለምንድን ነው 4000 ብር መከፈልሽ ስላት 6 ወር ስላልሞላሽ ወደ ሀገር ሄዳለሁ ካልሽ ሄድ ትቻለሽ ግን 4000 ከፈኛለች ከዛ እንደማልከፍል ታውቃለች በዛን ወቅት 4000 ማለት 4 ወር ወይ 3 ወር ከግማሽ መስራት አለብኝ ከዛ በኋላ ለሷ ልከፍላት ማለት እዛ ቤት ደግሞ እንኳን 3 ወርና 4 ወር ልቆይ 2 ወይ 4 ቀን መቆየት አልችልም በዛን ወቅት ማለት ነው ህመም መጣ ሁለተኛ እንቅልፍ የለም በሶስተኛ ቀን ይዤ ደግሞ አዳር ኔጋ ናቸው ልጆቹ እንግዲህ 16 ሰዓት ትስራ 8 ሰዓት እረፍት ታርግ ነው መኝታ ምንም አዎ ኖርማሊ ሰው ልጅ እንደዛ ነው እኔ በጣም ከራከራታለሁ በዚህ 8 ሰዓት መተኛት 8 ሰዓት ያህል እረፍት ማድረግ አለብኝ እላታለሁ አሁን ጭራሽ ማለት አዳር ኔጋ እንዲያድሩ አዳር ኔጋ አደሩ ማለት ለሁለቱ መንቶች ቢያንስ 4 እና 5 ጊዜ ጥጦ እየሰራው መስጠት አለብኝ የነቀው ጅዝብ ባልኩ በቃ ከበሽታው ጋር እንቅልፍ በይርኩበት እንደዚህ ነው በቃ ቁጭ ባልኩበት እህቶቿ ጋር ማዳም እህቶች ቤት የሚሰሩ ኢትዮጵያኖች አሉ እና በጣም ሲያዩ አሳዝናቸዋለሁ እኔ እነሱ ደና ቤት ናቸው ያሉትና ለምን አጠፊም አሉ አረን ይፈራሉ አልኳቸው እንዴ ከዚህ ሁሉ ስቃይ ጠፍተሽ ብትሰሪሽ ስንቱ እየጠፋ እየሰራ እንዴ ምን አስጨነቀሽ ለሷ 4000 ለምን አባቷ ነው የምትከፍያት አሉ አልኳቸው ህዳር 28 የዛሬ አመት ማለት ነው ህዳር 28 አወራን አርብ ቀን ነው ወቅቱ ከእህቶቿ ቤት ከሚሰሩ ልጆች ጋር አወራን ለመጥፋት የሚያስጠፉ አሉ እነሱን ሳና 1800 ድርሃም 1600 ሚሉሽ እንዴ ሁሉ ለምን ስትያቸው እንደ ብንያዝኮ ኃላፊነት ወስደን ነው ስለዚህ አይሆንም ይሉሻል በዛን ወቅት እኔ ብሬ ልኬ 200 ድርሃም ብቻ ነው እጄ ላይ የነበረው ለመጥፋት ሳስብ ማለት ነው ከዛ በውጭ ምሰራ 4 አመት ሙሉ ማቃት ጓደኛ ያለች ለሷ ሰማክራት እሷ ካለችበትና እኔ ካለውበት የ200 ድርሃም ትራንስፖርት ነው
ነይ አድሬስን ልክልሻለሁ ታክሲ ውስጥ ከገባሽ በኋላ ነይ እኔ ደግሞ የተወሰነ ብር ጨምርልሻለሁ አለች ከዛ በኋላ እሺ አልኳት ወዲያውኑ ቅዳሜ ቀን ነው እረፍታቸው ቅዳሜና እሁድ ብቻ ነው የአሰሪዎች ማለት ነው ሌላውን ቀን ስራ ናቸው ኦኬ ስለዚህ ልጆች በቃ አረብ ማለት ወልደው መጣል ባይ ልጆቻቸው ሰራተኛ አይደለም ይሄ በቃ የሆነ ይታረጋሉ ገብተው መተኛት ነው ገና ስትመጣ ከስራ ፖሊስ ናፊያሽ ጃኬቶቿ ምናምን በር ላይ ያወለቀሽ ነው የምትገባው ወደ ክላሷ ማለት ነው ልጆቿን ሳምንት አረጋሽ ከዛ ጥቅልል ብላ መተኛት ነው ትነሳለሽ ምን አበላሻቸው ምን አጠጣሻቸው እኔ እንትን ኃላፊነት ተሰምቶኝ ካላበላው ካላጠጣው ዞር ብለው አዩ ልጆቹ ደግሞ በጣም መወዳቸው ነበር ግን የሷና የባሉ ኃይለኝነት ነው ልጆቹ ላይ ጨክኝ ጥያቸው እንደወጣ ያደረገኝ እንጂ በጣም ነው መወዳቸው የነበረው ልጆቹ እንደዛም ያደረጉኝ ማለት ልጅ አይጠላም ምን አደረጉና በጣም ነው መወዳ አንዱን ሳነሳ ሳቅፍ አንዱ ካላቀፍሽ ሰው ሁለቱ ነው እንደዚህ ማቅፈው አንድ አይነት ስለሆነ መንታ ስለሆነ ሁለቱ አንዱ ሳነሳ አንዱ አንሽኝ ይላል ስለዚህ ሁለቱ ወገቤ አልችልም በቃ መታመም ጀመርኩ ማለት ሐኪም ቤት ስለዚህ በጭራሽ አትፈልግም ሐኪም ቤት ከድሮም ስለማትወድ አቃታለሁ በቃ ዳር 29 ወጣሽ ቅዳሜ ቀን ወጣው ታክሲ ኖርማል ተጣላበት ይሄ ሻንጣ ምናምን ይልም ልብስሽ ምናምን እዛው ቀረ እዛው ታጥዬ እጅና ግሬን ብቻ ይዤ ይወጣሁት ከወጣው በኋላ ያው ጓደኛዬ ጋር ተደዋወለን ለኢጃዛ ቤት ማለት ጠፍተሽ የምትኖሪበት ቤት ኢትዮጵያኖች ናቸው በብዛት የሚይዙት ተሰብስበው ከዛ ስራ ሲገኝልሽ ተወጫለሽ ሰርተሽ ማረፊያሽ ማለት ነው እና እዛ ጠፋሁኝ እድል አለኝ የስራ እድል በጠፋው በሶስተኛ ቀን ሌላ ቤት ገባሁ ኦኬ እዛ ቤት ገባሁ ፓስፖርት ነው አልጠይቁሽም እነሱ መረጃ ጠፍተሽ ስለምትሰሪ አይጣት ተጠየቂ ኦኬ እነሱ ያቃሉ ጠፍተሽ እንደሆነ እንዳው ታወቃል በደላላ በመናም ነው የምታገኘው ስራው ከዛ ወደ ዱባይ ተባል ከተማ አገኘሁኝ እዛ ገባው እዛ ምን ከተማ ውስጥ ነው ዱባይ እኔ ሳርጃ ነበር የተቀመጥኩት ከዛ ዱባይ የሚባለው ከተማ ገባው ስገባም እዛ ባል ሚስትና የሁለት ሴቶች ትልልቆች የ9ኛ ክፍል ተማሪና የ11ኛ ክፍል ተማሪ ሴቶች ልጆች አሉ ጂ+1 ነው ዶክተር ናት እሷ የካንሰር ታማሚ ናት እሷ ቤት የገባውት እየሰራው በቃ ቀስ ብሎ መጥራት አትችልም ይሄ ምን ተፈጠረ ብዬ ሲሄድ ሻይ ታዘኛለች ሲገርምሽ አንዳንዴ በእኛም አይፈረድም ጮህ ስለምንነብ አሁን ቀስ ብሎ ማውራት እንደውም አሁን እዚህ ቀስ ብሎ ማውራትን እንትን ይያለው እንደመጣሽ ማንኛውም ስደት ላይ ነው ቀስ ብሎ ማውራት አቤት ለማለት ትጮያለሽ በጣም ፎቆና ተጠራኝና አቤት ስራ ሻይ አምጪ ትለኛለሽ በጣም ነው የምናደደው በቃ ምን ተፈጠረ ምን ተፈጥሮ ነው ብዬ ስሮጥ እዛ በቃ የንቀት ምናምን እንትን የምትለኝ ማለት ነው ልጆቹ ጥሩዎች ናቸው ሴትዮዋ ግን የሆነ ችግር አለባት ከዛ የሆነ ሰዓት ላይ እኔ ደግሞ በጣም እንትን ማለት ስራዬን ሰራለሁ አክብሬ ከዛ በኋላ ግን የሆነ ግልምጫ ስድብ ምናምን ካለ አይመለከተኝምና ስቱፒድ አለች የሆነ ጊዜ ላይ ማለት ነው ከዛ በኋላ ጠበቅኩና እኔ ደግሞ ቀስ ስሎሊ አልኳት ትንሽ ቀስ ብለሽ ጥሪኝ አልኳት አትጩይ አልኳት አትጩይ እንትን የምትጮይ ከሆነ ካልፈለግሽኝ ወደ መጣውበት ይሄዳል አልኳት ከዛ እንቧግጥም ማለት ሰራተኛ ይበረክትላት ኦኬ በእንደዚህ ባህሪዋ ማለት ከዛ ታሪኳን አጫውት የካንሰር ታማሚ ናት ዶክተር ከዛ ከባሏ ጋር ፕሮብሌም እንዳለ ፍቺ ደረጃ እንደደረሱ አሁን እየጠበቀች እንደሆነ ምናምን ያለቀሰች ነገርሽ ፎቶዋን ስታሳይ ወፍራም የነበረች እቺን አክላለች እኔ ያለቀስኩ ከሷ ቀድሜ ማለት አታልክሽ ከዛ ውስጤ ማዘን ጀመረ ማለት ነው ያለባት ችግር ነው የሚለው ነገር ስጠራኝ ምናምን በቃ እንትና እንድቻርጋ ነው የምትፈትሸው ድመቶች አሉ የምታሳድጋቸው ሶፋው ቀን በቀን ትፈትጋለሽ እንትላቸው ጸጉራቸው ምናምን በቃ ስራው በጣም እንትን ነው የሚከብድ ነው በቃ እነሱን ከድመቶቹን እንትን ያለሽ ቴኬር ታርጋለሽ ታጥብልሻለሽ ከዛው ምግባቸው ምናምን በቃ ሁሉ ነገር አንቺ ነሽ የምታስተካክዩ ቀን ሙሉ ስራ ናቸው ስትመጣ በቃ ውስጤ ጭንቅ ማለት ጀመረ ስትመጣ ማለት ቤቱ ጸጥ ሲል ደስ ይለኛል ስትመጣ ውስጤ ይጨነቃል ምን ትፈጥሪ ይሆን ምን ትለኝ ይሆን የሚለው ነገር ከዚህ የሆነ ቀለሊት ላይ
ጩኸት ሰማው ተደባድበው ማለት ባልና ሚስት ከዛ ደረጃው ላይ ስደርስ ተመለስኩ ምስክር እንዳይሉኝ ማለት ምክንያቱም ህግ አይደለም ተመለስኩና ክፍሌ ስገባ help me ያልሽ መጮን ጀመረች ከዛ ከፈትኩና ላይ ስወጣ ለቀቃት የመታት የነበረው ማለት ተንደርድራ ወጣች ብዙ ፖሊስ መጥቶ ረብሻ ከዛ ዲቮርስ አደረጉ ተለያዩ ልጆቹን ይዞ ያስተማረ በጣም አሪፍ በቃ እኔም ሰላሜን አገኘው መጭቅ ምናምን እኔ ብዙ ምን ትራይለኝም ሰውየውም እንዲህ አይናገርም በቃ ስራ ውሎ ነው የሚመጣው ልጆቹ የሚፈልጉትን ሰራለው ጽዳት ነው ከዛ ነፃነት ተሰማኝ እንዴት ተቀመጠች ብላ በውጭ ሆና ረብሻ መፍጠር ጀመረች ዋይፋይ እንዲዘጉብኝ ልጆቿን ዋይፋይ ዝጉባት ትላለች ምናምን እኔ ደግሞ ሲም ካርድ የለኝ ጠፍቼ ስለምዛ ሲም ካርድ የለኝ በእንታሽ ነው በሌላ ነገር ካሜራውን አጠፋባት ካሜራ ነበረ ውጭ ሆና የምትከታተለው ምን አገባት ብሎ ቤቱ አሁን የኔ ኃላፊነት ነው ብሎ ካሜራው ምናምን አጥፍቶባታል ግን በጣም ሲሪየስ የሆነ በቃ ስርዓት ያለው ሰው ነው ምንም አይነት ግንኙነት የለም ምን እናሱ አልኩ በቃ ከስራ እንደመጣ ፎቅ ወደ ልጆቹ ነው የሚሄደው ከዛ ምግብ ራሱ እኔ አቅርቤ ጣርቸው ፊቴና ዙሬን ወደ ኪችን ምገባው እንደዚህ እሱ ተቀምጦ ምግብ አላቀርብለት አቅርቤ ቀርቦልሃል ብዬ እኔ ወደ ምክንያቱም አውቀዋለሁ ያለውን ነገር በውጭ ሆና መጠራጠሯ ማይቀር እንደሆነ ከዛ በቃ ኢንተርኔት ይዘጉብኛል ልክ አባታቸው ሲመጣ ይከፍቱታል ለምን ተዘጋ እንዳይላችሁ ልክ እሁድ ቀን ነው በቃ እንደዚህ ያደረጉኝ ምናምን በቃ እየተናደርኩ ምናምን ዋይፋይ ይዘጉብኛል ምናምን ሲም ካርድ ስለሌለኝ ኢንተርኔት መጠቀም አልችልም ምናምን ከዛ የሆነ ሰዓት ላይ መታ 5 ካርቶን እቃ ጭናበት ሄደች የኔን ስልክ ተቀብታ እንዳልደውልለት ማለት ነው ሲመጣ መታ ነበር አለኝ እንዴት ውስጡ እንደነበር አዎ መታ ነበር ምን ወሰደች ስለኝ 5 ካርቶን እቃ ወስዳለች አበደ ለምን አልነገርሽ ስልኬን ቀማች እሷ ናት አይቀጠረች እሷ አይደል ከዛ አሁን ካሁን በኋላ ኃላፊነት ነሽ ካሁን በኋላ እዚህ ብትመጣ እና የሆነ እቃ ብትወስድ ደሞዝሽን አልሰጥሽም ማለት ቀድመሽ ለኔ ልክ ስትገባ ቀድመሽ ለኔ ንገሪኛል ሴትዮዋም ቀረሽ በቃ ቋንቋ ሳሰደች በኋላ ምን አላት በስልክ ከውጭ ነው የምታወራው ልጆቿን ከዛ የሆነ ሰዓት ላይ የኪችን በር ዘጉብኝ ማለት ነው ለምንድን ነው ማለት ተዘግቶ አያውቅም የኪችኑ በር ለምንድን ነው የዘጉት ብዬ ክፍት ሳር ዝጊው አልሽ ከዛ ወጣሁና ዘጋው በውጭ በኩል ዘጋውትና በቃ ደውላላቸው የሆነ ቃልት ሊያቀብሏት ነው የኔን ኪችን ምግብ እየሰራው ነበር የኪችን በር ይዘጉት አንዷ ለአባቷ ታግዛለች አንዷ ለእናቷ ታግዛለች ሁለቱ ማለት ነውና ኢንተርኔት ይዘጉብኝ ከዛ የሆነ ሰዓት ላይ ዊኬንድ ምናምን ሊሄድ ሻንጣ ምናምን ያዘጋጀ ደሞዝ ሲከፍለኝ ልንገርህ አሉት ዋይፋይ ይዘጉብኛል ሲም ካርድ የለኝም አንተ ከዱባይ ከወጣ ችግር ቢፈጠር በምንድነው ላንተ ኮንታክት ማድረግ ምናምን ማንንም ይዘጋው አለኝ ልጆች አልኩት ሳንግራግር አይ ነው ቀጥታ የወጣ ፎቅ ላይ ጮህባቸው ለምን እንደምትዘጉት ቲክቶክ ትጠቀማለች ተጠቀማላችሁ ዋይፋይ እኮ ሞላና ልትጠቀም ነው ለምን እንደምትዘጉት ስራ ሳትሰራ ከሆነ እሱ እንጠይቃታለን ግን መጠቀሙ ምን ችግር አለው እናንተስ እየተጠቀማችሁ የለው ለከሷ እኔ ቲክቶክ መጠቀማቸው ቼክ ታረጋለች ሴትዮዋ በምን እንደምንዳገኘችኝ አይዶን አላቅ ደሞ ያ እኔ ቲክቶክ አድሬስ በአማርኛ ነው ከቃል ይገዛዛ ሲወጣ ደውለው ጠርቷታል እሷ ከዛ እኔ በቃ የሆነ ነገር እንደሚፈጠር ስላልኩ ሻንጣዬ ውስጥ ቃዎች መከታተት ጀመርኩ ከዛ በመስቶት በኩል አይታይ ምን ያረክሽ ነው አለች አይ ምን ነጋገረው ልጅቷ ምን ነጋገረው ከአባትሽ ጋር ነው ችግር የለውም አባትሽ ሲመጣው የልትይጂ ነው ምን አደረግናል ምንም አላደረጋችሁም ግን ከአባትሽ ጋር መነጋገር አለብኝ አልኳት ከዛን ያናግራት እናቴ ናለች አላናግራትም የታቃታለው አልኳት ልጭ አለብኝ የታቃታለው አላናግራትም አልኳት እንዴት እንደመጣች እንዴት መኪና ያሽከረከረች እንደመጣች 5 ደቂቃ አልቆየች ባልሽ መግባት አትችልም ዲቮርስ ስላደረገች ቤት ውስጥ መግባት በውጭ ነው ልጆቿን የምታገኘው ምንድነው ስል እናታችን ናት ውጭ አሉ ለምን ስላችሁ ውጭ ትፈልክሻለሽ ሶጣ እንዲ በሩን ከፍታ ልትመታኝ ማለት እንዴ አልኩና እጄ እንደዚህ አልኩ አትነኪኝም አልኳት ቤትሽ ለቅቄ ሄዳለሁ እንጂ አትነኪኝ ለምን እንደምትመጪኝ አልኳት ካፏም ይወጣው በጣም ያስጠላ ነገር በጣም ፀሐይ ጨራ በቃ ሙቀቱ ጋር ፀሐይ አለ ማንንም ጋር አልደወልኩም መጥቶ የሚወስደኝ መኪና ማለት መሃል ወለል ላይ
ሻንጣዬን ይዤ ወጣሁ ከአንድ ሰዓት እስከ 2 ሰዓት ያህል ቆሜ የጠበቅኩት ታክሲ ደግሞ እንደጠፋሽ ስለሚያውቁ ሻንጣ ከያሽ አያሳፍሩሽ ይፈራሉ ኦኬ ያዛሉ እነሱ ከዛ በጣም በቃ ብዙ ሰዓት ሻንጣዬን በመጨረሻ ላይ ሻንጣዬን ደበቅኩት ሸፈንኩትና ቆምኩ ቀጥ ሲያረግልኝ ገባሁ ተመልሼ የነበርኩበት ኢጃዛ ቤት ተመለስኩኝ ከዛ እንትን ማለት ጀመርኩ ሌላ ደግሞ ሳምንት ተቀመጥኩ ስራ ፈትቼ ማለት አንድ ሳምንት ተቀመጥኩ ገንዘብሽም ቀረ ደሞዜንማ እንደሰጠኝ በማግስቱ እኮ ነው ጻፍ የተፈጠረ ከዛ ልክ ኮንታክት ሲያረግልኝ ዋይፋይ ባባኔ ወጥቻለሁኝ ቤት ባዶ ነው እናና ቤትን እንተ ጠብቂ ሲለኝ አይ እኔ ሄጃለሁ ታክሲ ውስጥ ገብቻለሁ አልኩት ወደ ሳርጃ መጣሁ ሳርጃ ኢጃዛ ቤት ተመልሼ እዛ በነበርኩበት ኢጃዛ ቤት ገባሁ እዛ ያለውኝ አንድ ሳምንት ተቀመጥኩ አንድ ሳምንት ከዛ ደግሞ ሱዳኒ ቤት በጣም እናት የሆነች ሱዳኒ ቤት ገባሁ ሷጋ ገባሁኝ 3 ልጆች አሏት 2 ወንድ አንድ ሴት ሷጋ እየሰራው ነው በጣም የታመምኩት በጠና መጨረሻ ላይ እኔ ነኝ ገፍቼ በቃ ህክምና ላይ እንትን ማተኮር ስላለብኝ ብር ስል አንድ ነገር ቦነስ ምናምን ብዬ ሐሞት ጠጠር እንዳለብኝ ያወኩት ሷጋ እየሰራው በመሃል ሄጄ ተመርምር ከዛ እኔ በጣም ያመኛል መተኛት አልችልም ይጀርባዬ ይተዘዘኛል ጎንና ጎኔ ሆዴን ይነፋኛል ምናምን አልኩት አልትራሳውንድ ዘዝልኝ አልኩት ዶክተሩ አልትራሳውንድ ሲታዘዝ የሐሞት ጠጠር ኢንፌክሽን አሉ ከዛ ለማስወጣት ኦፕራሲዮን አለኝ ራሱ ያለሽ ዶክተሩ ኦፕራሲዮን ስንት ነው 9000 ድርሃም አለኝ 9000 ድርሃም ወደ ኢትዮጵያ ስትመነዘር ሃይም አቺው ጭራሽ ማለት ነውና ሰንሳለ እኔ ከምርመራ ከተመረመርኩበት ብር ውጪ ምንም ብር የለኝ ለምን ወር ሲሰሪ ነው ደሞዝ የምታገኙና ይሄ ይመጣል ብለሽ አታስቢምና ከዛ መጨረሻው 10000 ብር 9000 አለኝ ከዛ አንደማልችል ውስጥ ያወቀው ከዛ ማዳምም አይ እንዳታደርጊ ነይ ማስታገሻ ይስጥሽና ነይ አለች እቺ ሱዳን ነው ከዛ ተመለስኩ ሄድኩኝ ማስታገሻው ምንም አላስታገሰልኝ በቃ ቅባት ነገር ምናምን እንዳትጠቀሚ ያለ ምናምን በቃ መምረጥ ጀመርኩ በቃ ለራሴ የሚሆን ነገር መስራት ጀመርኩ በጣም ማለት በጣም ጥሩ እንትን ያላት ናት ማዳምም አትመስልም በቃ ሲያመኝ ማሳጅ አድርጋኝ ምናምን በቃ በጣም እናት የሆነች ነበረች ግን ከአቅሜ በላይ ሆነ መስራት አልቻልኩም ያሰብኩት ሳልሰራ እንዴት ደሞዝ ትከፍለኛለች በቃ ጽዳት ብቻ ነው የገባሁት ምግብ ራሷ ናት ጽዳቱንም ጎንበስ ቢ ምቀና ማለት አቃተኝ ምናምን እዛ ያለኝ አማራጭ ኢንተርኔት ላይ ቲክቶክ ላይ መውጣት ነበር በወቅቱ እና በጣም እርዳታ የሚሰጥ ተስፌ የሐረርጌ የሚባል አውስትራሊያ የሚኖር አለ እሱ ጋር ብዙ ጊዜ ይገባ ነበር ጤነኛ መሆኜ ማለት ነውና አሞኛል ምናምን ሳይ እየቀለድኩ ነው የመሰለው የነበረው ከዛ በኋላ ምንሽ ምናምን ሳይ እንደዚህ ወደ ሀገር ይሸኙኝ ያልኩት ዘላው እንደዚህ ብሩ እንደዚህ ሃይ ነው ለህክምና እዚህ አልችልም ከዛ እሺ ችግር የለውም ምናምን ያለ በቃ እየቀለድኩ ነው የሚመስለው የነበረው ምክንያቱም ስንተዋወቅ እዛ እሱ ቤት ስገባ በቃ ቀልድ ጨዋታ ምናምን ነው የሚያመን አይመስላቸው የሚያመን ምናምን አይ በቃ እንደሚቀልድ ሰው እኔ አሁን በራሴ በጣም እንትን ይያልኩ የመጣሁት ያመመኝ ይቀልዳለሁ በቃ እኔ ህመም ላይ ሆኜ ይቀልዳለሁ እጫወታለሁ ምናምንና አመመኝ የሚለው ነገር በቃ እንደቀልድና ብዙ ወረፋ ያዟሉ እና ቅድሚያ የሚሰጠው ለነሱ ነው የሚለኝ የነበረው ከዛ የሆነ ሳለ በቃ እኔ አልቻልኩም ብዬ ብዙ ልጆች ተናገርኩ ቲክቶክ ተጠቃሚዎች እንትን ያላቸው ቫይራል እንትን የሚሉ ምናምን ሳወራቸው እሱ ቤት እንገናኛሉ ምን አይነት መፍትሄ እንፍጠር ምንድነው የምትፈልግ እኔ ወደ ሀገሬ መግባት አልኩ ህክምናውን አልችለውም እኔ ወደ ሀገሬ መግባት ብቻ ነው የምፈልገው አልኩ እና ፓስፖርትሽ ቀረዛ ፓስፖርቴ ቀረ በምን ልትመለሺ በሴፓሲ ነው አሁን የወጣሁት መንግስት የሚያወጣኝ በሴፓሲ ነው የዛ ሀገር መንግስት ወደ ሀገሬ መግባት ነው የምፈልገው በምን አይነት መንገድ ነው ወደ ሀገሬ ልትልኩኝ የምትችሉት አልኳት ከዛ በኋላ በቃ ያለው ቻንስ ብሩ ይዋጣና 5000 ሊሰጣት ተወሰነ እኔ ገብቼ ገስት ላይ ገብቼ በማወራሳ ላይ ከታች ኮሜንት የሚሰጧል ይሰድቧታል በስደተኛ ስንት ተሰባስበው እንደዚህ ተደረገ ነው ምናምን ይባል ነገር ስለሰማው ያንን ሲስተም ተጠቀም ነበር እኔና ከዛ ሄድኩ እዛ ሆኜ ደውልላት አታነሳ ተመልካቾቻችን እንደዚህ ባማረ ሺፎን ወደ እናንተ እንደመጣ ላደረገችን ኤዶም ሺፎን እጅግ በጣም ማመስገን ፈልጋለሁ እሷን ማግኘት ከፈለጋችሁ እዚህ ጋር ባለው ቁጥር ደውሉላት አይ በአካል መሄድ እንፈልጋለን ካላችሁ ቦሌ መድኃኔዓለም ሸገር ህንጻ ፊት ለፊት አስረስ ህንጻ አንደኛ ፎቅ ላይ ቁጥር 1
እንቁላል ፋብሪካ ታደሰ ቸኮል ህንጻ ሁለተኛ ፎቅ ላይ ቁጥር 2 እዛ ይገኛል መጎብኘት ከፈለጋችሁ ጎብኙት ደውሉላት ኦርደር አድርጉ በጣም ኤዱም ሽፎንም በጣም ነው ማመሰግነው የእውነት በጣም የሚያማምሩ ልብሶች ናቸው ያሉት ቴንክ ዩ የኔ ለውድ ደንበኞቻችን አዲስ ዜና አለን የተለያየ አቅም ያላቸው ስቲም ጄኔሬተሮችና የሳውና ማሽኖችን በብዛት አስመጥተናል የስፓ አገልግሎት ለሚሰጡ ሆቴሎች ጂምናዚየሞችና የመኖሪያ ቤቶች የሚሆኑ እጅግ አስተማማኝና ራሱን ከኤሌክትሪክ መዋዠቅ መከላከል የሚያስችለው ቴክኖሎጂ የተገጠመለት ከተሟላ የመለዋወጫ አቅርቦትና የጥገና አገልግሎት ጋር ይዘንላችሁ መጥተናል ባሉበት ሁሉ በነፃ ትራንስፖርት እናደርሳለን ለበለጠ መረጃ 0911 820607 0900 1583 20 ላይ ሄሎ ብቻ ይበሉን እናመሰግናለን